42 አይመጣም። ሁለተኛ ደግሞ 42 እንኳን ብትል ያነበብከው ቅድም ነግሬሃለሁ ቻትጂፒቲ ነው። ቢሆንም ግን ማስረጃው ምንድነው? ትልቅ ሰው ነው በእናትህ ቻትጂፒቲ ነው የሳይንስ ሰው ነው ቻትጂፒቲ አልቀበልም ብራዘር ቅድም እኮ አይተናል ቻትጂፒቲ ትላለህ እንዴ እኔ ሚሊዮን አይነት የኤአይ ቱል አለኝ እኔ በቃ ችግር የለም ተው አሁን እሺ ቃል በቃ መልስልኝ ለምን ከበደ መመለስ ወደ አልከበደኝም እኮ ይኸውልህ ነገርኩህ እኮ 42 ሚሊዮን የስርወ መንግስት እድሜ ስሌት ነው እንጂ የልጁ እድሜ አይደለም እሺ ማስረጃ ላስቀርብልኝ ማስረጃ ማቀርብልህ አንደኛ መጽሐፈ ነገሥት ሁለተኛ ነገሥት ሶሪ ምዕራፍ 8 ከቁጥር 17 አውጣ አውጣ ያሻውላ ደስ ይበል ያ አውጣ አውጥቼዋለሁ አንብቦ አንተ ራስህ አንብቦ እንጂ መንገስም በጀመረ ጊዜ 32 ዓመት ጎልማሳ ነበረ በኢየሩሳሌምም 8 ዓመት ነገሰ አይልማ እንደዛ ችግሩ እኮ እሱ ያው ይላል የአካዝያስ አባት ንጉስ ይኸውልህ ንጉስ ኢዮራም የሚያወራው ስለማን ነው እኔ አውጣዋለሁ እኔ አውጣዋለሁ ይሄ አውጣልከ ለምንድን ነው አላምንህማ ያው መጽሐፍ አመጣልሃለሁ እኔ አውጣልሃለሁ አልኩህ እኮ እንደዛ ከሆነ ለምን አውጣልከ መጀመሪያ እሺ ለምን አውጣልከ መጀመሪያ እንደዛ ከሆነ ቅድም አውጣልከ ማያው ደና የማን አባት ነው እስኪያወጣልኝ የማን የአካዝያስ አባት ንጉስ ኢዮራም ኦፍ ኮርስ አንዲ ጥያቄያችን ስለምንድን ነበርኛ ይኸውልህ የነገርኩህ ጥያቄያችን ስለምንድን ነበር አሉ ጥያቄያችን ስለምንድን ነበርኛ የአካዝያስ እድሜ ስንት ነው ያልከኝ ነው አይደል አይዋ ኮንትራዲክት አደረጋለሁ ያንተ ጥያቄ አንዲ ኮንትራዲክት ያደርጋል እሱም አምናለሁ እኔ እኮ የአካዝያስ አባት እድሜ እየነገርኩህ ነው እንደ ወይ አንዴ ተጋለው እሺ የአካዝያስም የፈለገ የዮሳፍጥ ልጅ የፈለገ ይሆነ ስለ ዮሳፍጥ አላወራሁም እኔ ጥያቄ እዛ ላይ 42 ዓመት የሚል አለ 42 ዓመት ነገሰ የሚለው መጽሐፍ ቅዱስ እርስ በርሱ እየተጋጨ ነው ያለው አንተ ደግሞ አይጋጭም ወላሂ ይጋጫል ወላሂ አትበል በውሸት አንተ ያምላክ ወላሂ አትበል እዚህ ጋር 4000 ሰው ያየው ወላሂ አትበል ሪከርድ ይከፈትልሃል እንደሚጋጭ አምነዋል ወላሂ አምነዋል እንደሚጋጭ እኛ ብቻ አይደል ቄሶቹ ራሱ ቤተክርስቲያን ቄሶች እንደሚጋጭ አምነዋል እሱን አሳይሃለሁ አሁን ፖይንታችን እሱ አይደለም መጽሐፈ ዜና ካለ ምን ይላል ንጉስ አካዝያስ ሲነግስ 42 ዓመቱ ነበር ይላል ጥያቄ 42 ዓመቱ የሚለው ምንድነው አልኩ አንተ ምን አልከኝ 42 ዓመት የሚለው ንግስናውን ቆጥሮ ነው አልከኝ ማስረጃ አቅርብ ለሱ ገባ የፈለኩት የሱን ማስረጃ ነው ማስረጃ አለ ነገርኩ እኮ ማነህ ኢምራን ምን ነገርከኝ ይኸውልህ አንደኛ ይሄ 42 የሚለው ይሄ ባዮሎጂካል ወይም ተፈጥሯዊ እድሜውን አይደለም ቅድም እንደነገርኩህ ነው አዲስ መልስ የለኝም እኔ ማስረጃ አቅርብልኛ እሱን አሰማሁኝ እኮ ማስረጃ ትልቁ ማስረጃ አሁን ያወጣው ጥቅስ ነው ትልቁ ማስረጃ መጽሐፈ ነገሥት ካለ መጽሐፈ ነገሥት ካለ ላይ የሚናገረው ስለ ኢዮራም ነው የሚናገረው እኔ ስለ ኢዮራም አጠየቅኩኝ አባቱ እኔ ስለ አጠየቅኩኝ ስለ አባቱ እኔ ስለ አካዝያስ ጥያቄ ስለ አካዝያስ ነው አሉ ጥያቄ ስለ አካዝያስ አንተ ባመጣው ሎጂክ እየመጣው እኮ ነው አሉ ጥያቄ እሱ አይደለም አዳምጥ እንጂ ነካ ታዘቡት እንግዲህ እኔ ማውራው ስለ አካዝያስ እሱ የማውራው ስለሌላ ሰው አሁን እያነበብኩ ያለው ስለ አባትና ልጅ እያወራን ልጅ ከአባቱ በእድሜ ይበልጣል እያልክ እኮ ነው አንተ አንተ ስለ አባትና ልጅ እያወራህ ያለኸው እኔ አይደለም ያወራው እስኪ ረጋ በል ፕሩፍ ላደርግልህ ልጁ ከአባቱ እንደሚያንስ ነው እኔ ስለ ኢዮራም አላወራሁም እሺ ልጁ ከአባቱ ይበልጣል አዎ በመጽሐፉ ይበልጣል በ5 ዓመት ይበልጣል አባቱ አይበልጥም ይሄው እየነገረህ እኮ ነው መጽሐፉ ራሱ ቆይ እሺ ቆይ እንክፈተው ችግር ደግመህ እንክፈተው መጽሐፈ ነገሥት ካለ ላይ እየነገረህ እኮ እሺ እንክፈተው ለምን አትረጋጋም እስኪ አንዴ ረጋ በል እንከፈትና እንመለከት ህዝቡ ራሱ ይታዘብ እሺ ያ ምዕራፍ 23 እንክፈተው ምዕራፍ 23 እስኪ አንብብልኝ መጽሐፈ ነገሥት ካለ 8:17 አንብበው ንጉስ ኢዮራም አይታይም ይምራን አንብበው አንተ ጮክ ብለህ ችግር የለም ዙም አደርገዋለሁ ያው ዙም በደንብ ይደረጋል እሺ ይሄው ላንብብልህ መጽሐፈ ነገሥት እሺ አንብብ ካለ መጽሐፍ ዘና ይሄ አንብባ እንዴ አለም ሰራው እሺ አንብባ እስኪ አንዴ እየነገርኩህ እኮ ነው ይሄ መጽሐፈ ነገሥት ካለ እቺ አንብባታ እሺ አንዴ ምዕራፍ 8 ከቁጥር 17 ምን ይላል መንገስ በጀመረ ጊዜ 32 ዓመት ጎልማሳ ነበረ
በኢየሩሳሌምም 8 ዓመት ነገሰ ይላል። ይሄ ማለት 40 ዓመት ነው ቶታል። አንተ ልጁ 42 ዓመት ነው ብለህ ልጅ ከአባት በእድሜ ይበልጣል እያልክ ማይሆን ሎጂክ ያመጣል። መጽሐፍ ቅዱስ ራሱ እየነገረ መጽሐፍ ቅዱስ ነው ያለው። አሁን አንድ ይረጋበል አጭሁና ማለት ነው። እስከ አንብባት አንድ ይችላል። ለምን ደማም ይከበደ ለምን እኮ ከብዶኛል እያልኩ እኮ አይደለም። እሺ አንብበው ካልሆነ መልስ አምጣልከኝ አይደለ? ይሄው መልስ እየሰጠሁ። እሺ አንብበው አንድ እሺ አንብባት አንድ አንድ ጥያቄ ይሄው ለአንድ ቶፒክ ጨርሰው መጀመሪያ ኢምራን ነው። እሺ አንድ አንብብልኝ ይሄን አንዴ። ለምን ከበደ? እስከ አንድ ለምን ይከብደኛል? ይኸውልህ እኔ እኮ ካልከበደ አንብብልኝ። መልስ አምጣል ካልከበደ ይሄ ልጅ ቆይ እስቲ አታነበው። ሱብሃንአላህ አንብበው ነው ትቀጥላለህ። መልስ እኮ ነው የፈለከው አይደለ? መጀመሪያ አንብበው። እሺ ቆይ እንድንግባባ አንብብልኝ። ሎጂካል መልስ እየሰጠው እኮ ነው። እሺ አንብበው መጀመሪያ አንብበው። ለምን ፈራህ? ይኸውልህ አንተ ጋር ያለው መጽሐፍ ቅዱስ ማንበብ ያሳፍራል እንዴ? ለምን ደሞ ያሳፍረኝ? ይኸውልህ እኔ መልስ እየሰጠው እኮ ነው። ካላሳፍረህ አንብብልኛ። መልሱ ከኪስ ነው ሀቢቢ። ችግሩን መልስ ከኪስ ነው። ስለዚህ መልስ አምጣ እያልክ ነው አይደል? ይኸው መልስ አምጣልና መልስ ከኪስ ነው። ለምን እንደዚህ ትሆናለህ? ተረጋጋ። ችግሩን መሰለህ አንዴ ባዩ ላስረዳ እንዲገባ ማለት ነው። እንዲገባ አንተ እያወራኸኝ ያለው ስለ ኢዮራም ነው። እሺ ኢዮራም ስለምጠይቀኝ ሰው የምጠይቀኝ ሰው አባቱ እስኪ አንድ አዳምጥ። ጆሮ ተጠቅሞ እስኪ አንዴ ጆሮ ይሰራ አይደለ? ጆሮ ጅርታ ነው የሚባለው። ጆሮ ይሰራ አይደለ? ስለዚህ አዳምጥ እስኪ አንዴ። አይ ወንደሱ አረጋብል። አሁን ጥያቄያችን እኛ አካዚያስ ስለሚባለው ግለሰብ ነው። አካዚያስ የሚባለው ግለሰብ መጽሐፍ ቅዱስ ላይ እድሜው 42 ዓመት በነበረ ጊዜ ነገሰ ይላል። ያው ከፍቼዋለሁ። የቅድሙ ላይ ደግሞ 22 ዓመት ላይ ነገሰ ይላል። እግዚአብሔር እየተጋጨ ነው ያለው መጽሐፉ ላይ ማለት ነው። አሁን አንተ ምን አልከኝ? 42 የሚለው ያው እድሜው አይበልጥም ብለህ ወይም ደግሞ ከአባቱ አይበልጥ። ትክክል ነህ እኮ ግን መጽሐፉ ልጁ ከአባት ይበልጥ እየተናገረ ያለው። ስለዚህ መጮሁን ተወውና መጽሐፍ ቅዱስ የማያሳፍር ከሆነ በእግዚአብሔር ቃል የምትተማመን ከሆነ አንብብልኝና ቀጥል። እኔ ስለ አባት አልጠየቅኩም። አባቱ የነገሰው በ17 ዓመት እንደሆነ እናውቃለን። አልጠየቅም። ስለሱ አመንሽ? አመንክ? አዎ 17 ዓመት ነው አምኛለሁ። አልከልኩም። አሁን አንተ ያነሳው የእድሜ ልዩነት ሎጂካል እንዳልሆነ አመንክ? ኢሎጂካል ነው እኮ ነው። ልጁ 42 ነው አይደል አንተ? አዎ ልጁ 45 አባቱ ግን በ40 ነው የሞተው። አዎ ትክክል ነህ። መጽሐፉ ይላል እንደዛ። ትክክል እኮ ነው። ያው ይላል እኮ መጽሐፉ እኮ መልስ አለው። እንደዛ ከሆነ እስኪ አንብበው አንዴ። እስኪ አንብባት አንዴ። ምንድን ነው የምትለው? መጽሐፉ ላይ እኮ ይኸውልህ መንገስ በጀመረ ጊዜ አባቱ የ32 ዓመት ጎልማሳ ነበር። በኢየሩሳሌም 8 ዓመት ነገሰ ይላል። አሬ ችግር አለ። እኔ የማወራ መጽሐፈ ነገሥት ምዕራፍ 22 ላይ ነው። ይሄ አንብበው እስኪ። ለምን ይከብዳል? የማንበብ ታዘቡ። እንግዲህ መጽሐፍ ቅዱስ እንደዚህ ነው የሚጸየፉት። ማንበብ ይከብዳቸዋል። ለምን? ካነበቡት ውስጡ ጉድ እንዳለ ያውቃሉ። እስኪ አንብበው አንዴ። ምን ነው መጽሐፍ ቅዱስ? እሺ አንብበው። ለምን እንደዚህ ትላለህ አንተ? አሁን እሺ አንብበው ላይ ጉድ አለ ብል ደስ ይላል። እሺ አንብበው። እሺ አንብበው አንዴ። ተወዳጅ እስኪ አንብባት አንዴ። ካላሳፈረች እስኪ አንብባት። አንብብልን አንተ ጮክ። እኔ እኮ የራሴን እያነበብኩ ነው። ማታነባ አንተ መጽሐፍ አይደል? ማንበባችን ይሄንን። ኧረ እኔ በደንብ ነው ማነበው ብራዘር። እሺ የምችል ከሆነ አንብበው። ቅድም አይታየና ብዙ ማድረግ ይልሃለሁ። እስኪ አንብባት። ይኸውልህ ኢምራን አሁን እኮ መልሱ ተመልሶልሃል። ሎጂካል እንዳለ ገብቶሃል እኮ። አያቻ ጀማ ወላሂ አነብብ ንግባች ያፍርበታል። እስኪ አንብበው ጀግና ነው። እሺ አነብልሃለሁ። ሳንብባ አሳየኛ። አነብልሃለሁ ሳይሆን ካላፈርክበት አንብበው እስኪ። ሱብሃንአላህ። እስኪ አንብባት። እዚህ ጋር ይጋጫል። እግዚአብሔር ተጋጨበት። አንድ አባት አንድ ልጅ ከአባቱ በ2 ዓመት ይበልጣል እያለ ታፈረበት። ለዛ እኮ ነው የሚጮኸው እንደዚህ። ለመጨረሻ ጊዜ የምጠይቅህ መጽሐፍ ቅዱስ የማያሳፍር ከሆነ አንብብ፣ ካልሆነ ግን መጽሐፍ ቅዱስን ማንበብ አችልም። እርስ በርሱ እንደሚጋጭ አምናሃል ማለት ነው። አንብበው። ማን አላምንም። ይኸውልህ አምናለሁ። እንደዛ ከሆነ ይኸውልህ እዚህ ጋር እንደ ትልቅ ሰው እያወራን አምናለሁ። እሺ አንብበው አሉ አንብበው። እሺ ከብዶሃል እኮ ሐቢቢ ወላሂ ከብዶ ጨንቆሃል። እኔ እረዳለሁ፣ ግን አንብበው። የእግዚአብሔር ይኸውልህ ልንገርህ እየሰጠው እኮ ከበደ አንብበው። እሺ እኔ ከተኩት አንብብልኛል። አንተ ያመጣኸው ሎጂክ ኮምፕሊትሊ ፎልስ እንደሆነ አንብበው። መጀመሪያ አንብበው። የመጽሐፍ ቅዱስ ሎጂክ ነው ፎልስ የሆነው። አንድ ልጅ አባቱ ይመጣ እያለ እኮ ያለው መጽሐፍ። ለምን አታነበው? ይበልጣል አይልም። ይኸውልህ ያ የተባለበት የራሱ ምክንያት አለው። it has its own reason። እሺ ታነበዋለህ አንዴ። ይኸውልህ ይሄ እሺ አንድ አንብበው ማለት እስኪ አንብበው። ይኸውልህ ሰላም የሚለው ትላልቅ ያለ ጭንቀት አያቸው። እኔ አልፋታም ወላሂ አለው እኮ ይኸውልህ አልፋታም። አንብበው መጀመሪያ። ጆሮ ይሰራል። ቆይ እሺ ባዩ አንዴ ባዩ ቆይ እንድንግባባ። የማወራው ነገር ይገባሃል? አማርኛ ትችላለህ አይደለ? ትችላለህ ወንድሜ አንተ። እኔ በጣም የተማርኩ ሰው ነኝ። እንኳን መግባት የተማርክ ከሆነ ማሻአላ ተምረሃል። እሺ ከተማርክ ተነባታለህ አንዴ እስኪ። ይኸውልህ ነገርኩህ እኮ አሁን እኮ ቅድም ይሄንን 10 ጊዜ ስታነበው ነው ነበር። እኔ ግን ሪዝን ልስጥስ አሁን ይሄው እዚህ ጋር ገብተው እንደሞ እዚህ ጋር አንደኛ አትዋሽ።
ለእግዚአብሔር ብለህ አትዋሽ፣ ለአምላክ ብለህ አትዋሽ። መጽሐፉ የሚሆነው ይባል እዚህ ጋር ሰውን ለማስደሰት አትሂዳ። እስኪ አንብበው። እሺ እንደዛ ሰው እንዲስቅልህ እኮ አይደለም መልስ አይደለም። መጽሐፍ እኮ የሚሰቅብህ እኮ አንተ ነህ ሐቢቢ። መጽሐፍ ቅዱስ ማንበብ ከብዶሃል እኮ። እስኪ አንዴ ለማታነባትም እንደዚህ እኮ ይሄ የስርወ መንግስት ወይም የዳይናስቲ የእድሜ ስሌት ነው። ጆሮ ይሰራ አይደለ? ጆሮ ከሰራ አንብብልኝ መጀመሪያ። ታዘቡ እንግዲህ ይሄን ያክል ያፍሩበታል። ለምን እዚህ ጋር ምን የሚል ነገር አለ? በፍጹም አላፍርም። አንብብ፣ ካላፈርክበት አንብብ። በፍጹም አላፍርም። እኔ እኮ ይኸውልህ አንብብ። ጉራ ብቻ ሆነብህ። ጉራ ብቻ ከሚሆን አንብበን አሳየን እስኪ። ጉራ አይደለም። ይኸውልህ አስተምርሃለሁ ወንድሜ። እሺ አንብበው። እንደዛ ከሆነ ይኸውልህ ነገርኩህ እኮ ይሄ